ምክር ፍቃደኝነት ባለበት የሚነገር ቃል ነው። ስሜታዊነት በሰከነበት ልብ በተሰበሰበበት የሚነገር ቃል ነው ምክር። በአስተያየትና በምክር መካከል ሰፊ ልዩነት አለ። መጽሐፍ ምን አለ? ተላላ መንገዱ በፊቱ የቀናች ትመስለዋለች፣ ጠቢብ ሰው ግን ምክርን ይሰማል አለ። አሁን በደንብ አድርገህ ስማኝ። ምክር የጠቢብ ሰው ህይወት ነው። በጣም የጠቢብ ሰው ህይወት ምንድነው ካልከኝ ምክር ነው። ኦኬ፣ እዚህ ጋር እንድታቀል የሚፈልገው ነገር ምንድነው? ለምሳሌ አንድ ሰው አስተያየት ይሰጣል ማለት ይሄ አስተያየትና ምክር መካከል ልዩነት አለ። ምክንያቱም አስተያየት ምክር ያልሆነበት ምክንያት ምንድነው? ፍቃደኝነት በሌለበት ሊነገር ይችላል አስተያየት። ሲቀጥል ልብ ባልተሰበሰበበት ስሜት ባልሰከነበት ሊነገር ይችላል ምን አስተያየት። ለምሳሌ ልንገር፣ አንተ ማርሲል ቴሌቪዥን ፌስቡክ ውስጥ ገብተህ ኮሜንት መጻፍ ትችላለህ፣ አስተያየት መስጠት ትችላለህ። አንተ አስተያየት ሰጥተሃል ማለት እኛ ፍቃደኝነት የልብ ፍቃደኝነት ከሌለ በስተቀር እናረጋዋለን ማለት አይደለም። አንተ ተቃውሞሃል ማለት ወይም ደግፈዋል ማለት ይሆናል ማለት አይደለም። ለምሳሌ ብድግ ብለህ ይሄን ቤት ለምንድነው ነጭ ማትቀቡት ብለህ አስተያየት ልሰጥ ትችላለህ። ምክር የሚሆነው ግን አየህ ፍቃደኝነት ባለበት ልብ በተሰበሰበበት ስሜት በሰከነበት የሚነገር ቃል ነው ምክር። አሁን የብዙዎቻችን ችግር ምንድነው? ምክር የምንሰማ እንመስላለን፣ ነገር ግን ፍቃደኝነት የለንም። የብዙዎቻችን ችግር ልባችን ባልተሰበሰበበት ሁኔታ ነው ምክር የምንሰማ የምንመስለው። ጥሩ ቤተሰቦች ያላችሁ እንደው የተረፈ ነገር እንኳን ባይኖራችሁ ልምድ ያላቸው ዕውቀት ያላቸው የናንተን ጉዳት የማይፈልጉ ሰዎች እንደዚህና እንደዛ ብለው ለናንተ የሚነግሯችሁ ሰዎች አሉ። እነሱን የመታ ድንጋይ እናንተን እንዳይመታ ያቆሰላቸው እንዳያቆስላችሁ አይ ይሄ ነገር ትክክል አይደለም ብለው የሚሏችሁ ሰዎች ይኖራሉ። ነገር ግን ማወቅ ያለባችሁ ነገር ምንድነው? ምክር የሚባለው ጉዳይ መልካም ምኞት አይደለም፣ አስተያየት አይደለም። ምን ይፈልጋል? የልብ ፍቃደኝነት ይፈልጋል። ምን ይፈልጋል? የልብ መሰብሰብ ይፈልጋል። የሰከነ ስሜት ይፈልጋል። ሶስተኛ ምክር ምን አይደለም? ሶስተኛ ትችት አይደለም። ለምንድነው ብዙ ጊዜ እኛ ምክርን የምንሸሸው? ምክር የሚመስለን ትችት ነው። ሰዎች ይሄ እንደዚህ ነው፣ ይሄን ብታረገው እንደዚህ ነው፣ ይሄ ባይሆን እንደዚህ ይሆናል፣ ይሄ ቢሆን ደግሞ እንደዚህ ነው የሚሆነው ብለው ሲሉን ፍቃደኛ ሆነ መስማት የማንፈልገው ምክር የሚመስለን ትችት ይመስለናል፣ ወይም ስድብ ይመስለናል። ስድብ ይመስለናል። አራተኛ የበታችነት አይደለም። የበታችነት አይደለም። ምክር የበታችነት አይደለም። አየህ ምክር የጠቢብ ሰው ህይወት ነው። አንተ ምክርን ትሰማለህ ማለት የበታችነ አታቅም ወይም ደግሞ አቅም የለህም ባዶ ነህ ማለት አይደለም። ምክርን ትሰማለህ ማለት አንተ ጠቢብ ነህ ማለት ነው እንጂ የበታች ነህ ማለት አይደለም። አሁን የመጀመሪያው ችግር እሱ ነው። ሰዎች ምክርን ገንዘባቸው ማድረግ የማይፈልጉበት ምክንያት ምክር የበታችነት ማነስ ይመስላቸዋል። ምክር ማነስ አይደለም፣ የበታችነት አይደለም፣ አላዋቂነት አይደለም፣ መበለጥ አይደለም። ምክር መበለጥ አይደለም። ጻፉ፣ መበለጥ አይደለም ምክር። ምሳሌ ከእናት ጋር ትመካከራለህ፣ ከአባት ጋር ትመካከራለህ፣ ከሚስት ከባል ከወንድም ከታላቅ ከታናሽ ጋር ትመካከራለህ። ምክር የሚባለው ጉዳይ የበታችነት አይደለም፣ መበለጥ አይደለም፣ መበለጥ አይደለም። አምስተኛ ትዕዛዝ አይደለም። ለዚህ ነው ብዙዎቻችን ምክር የሚባለው ነገር የማንፈልግበት ምክንያት ምንድነው? አንደኛው ብዬ የማምነው እኔ ትዕዛዝ ስለሚመስለን ነው። ስድስተኛ ፍርድ አይደለም። ምክር ፍርድ አይደለም። ፍርድ አይደለም ምክር። ሰባተኛ በልብ ውስጥ ለተመኘኸው ወይም አስቀድመ ለወሰንከው ነገር የሚሰጥ ማረጋገጫ አይደለም። አየህ አሁን የብዙዎቻችን ችግር ምንድነው? ምክር የሚመስለን ነገር በልባችን ውስጥ አስቀድመን ለወሰንነው ነገር ሰዎች ማረጋገጫ እንዲሰጡን እንፈልጋለን። ምክር የሚባለው ነገር በልብ ውስጥ ለተመኘኸው ወይም አስቀድመ ለወሰንከው ነገር የሚሰጥ ሰርቲፊኬት አይደለም። አገባለሁ ብለህ ነግዳለሁ ብለህ
ካገር ወጣለሁ ብለህ የተለያየ ነገር ሆናለሁ ብለህ ስታበቃ በልብ ለተመኘው ለዛ ነገር የሚሰጥህ ማረጋገጫ አይደለም። በልብ ካለው ካንተ ፍላጎትና ስሜት ጋር ሊስማማም ላይስማማም ይችላል። ልክ ነው ያልከው ልክ አይደለም ልትባል ትችላለህ። ልክ አይደለም ያልከው ልክ ነው ልትባል ትችላለህ። አየህ ምክር የሚባለው ነገር የሚመስለን እኛ ለፈለግነው ነገር የሚሰጥ ሰርቲፊኬት የሚሰጥ ማረጋገጫ ይመስለናል። ምክር እንደሱ አይደለም ወዳጆቼ። መጽሐፍ ሲናገር እንደዚህ ይላል፣ ሕዝቤ ዕውቀት ከማጣቱ የተነሳ ጠፋ። አየህ በጣም መሰረታዊ ነገር ነው። ይሄንን ብራዘር በደንብ አድርገህ እንድትሰማኝ እፈልጋለሁ። እግዚአብሔር በዚህ ዓመት በልቤ ካስቀመጠው ዋና ሐሳብ መካከል አንዱ ምክር የሚባለው ጉዳይ ነው። እኔ ራሴ ከዚህ በፊት የሚመስለኝ ነገር ምንድነው? ምክር ማለት መበለጥ የበታችነት ይመስለናል። ምክንያቱም ደግሞ ሲነገረን ታውቃላችሁ ስሜት በጋለበት ነው ብዙ ጊዜ የሚነገረን። በኖርማሉ ጊዜ በሰላሙ ጊዜ በፍቅር ጊዜ ስለማይነገረን በተለይ በአብዛኛው እኛ ኢትዮጵያኖች የምንመከረው ስንጣላ የሆነ ችግር ሲፈጠር የሆነ ነገር ሲመጣ ነው። ቁጭ አድርጎ ንዴት ውስጥ ሆኖ እንዲያታርግ እንዲያርግ እንደዚህ ነው እንደዛ ነው ምናም ብሎ ሰው የሚነግረን ችግር ውስጥ ስሜት በጋለበት ጊዜ ነው። ግን እሱ አይደለም ምክር። ምኞት አይደለም፣ የምኞት መግለጫ አይደለም፣ ትችት አይደለም፣ ትእዛዝ አይደለም፣ ፍርድ አይደለም። አንድ ሰው እየመከረክ ወይም ደግሞ ምክር የሚባለው ነገር ገንዘብ ለማድረግ ስትፈልግ ያ ነገር ማለት በቃ አንተ ላይ ጀጅመንት ይሄ ፍርድ እየተፈረደብህ አይደለም ወዳጄ። ሰይጣን ራሱ ምክር መጽሐፍ እንደሚናገር ብዙ ምክር ባለበት ድል አለ ይላል። አየህ ሰይጣን ያውቃል አሸናፊ እንዳትሆን ይፈልጋልና ስለ ምክር ይሄንን ነገር በደንብ እንድታቅ ፈልጋለሁ። ታዲያ ምክር ይሄ ካልሆነ ምክር ምንድነው? ጻፉ። ምክር ምንድነው? አንደኛ የድል ካርታ ነው። የድል ካርታ ነው። በነገራችን ላይ በደንብ አድርገህ ስማኝ። መጽሐፍ ቅዱስ ሰዎች ምክርን እንዲሰሙ ያበረታታል። መጽሐፍ ቅዱስ ሰዎች ምክርን እንዲሰሙ ያበረታታበት ምክንያት ምን መሰለ? እያንዳንዱ ሰው የራሱ ማየት የተሳነው ክፍል አለው። እያንዳንዱ ሰው የራሱ ማየት የተሳነው ፓርት አለው። አየቱንም ያህል አንተ አዋቂ ርምጣም የተማርክ ጎበዝ ጥሩ ጭንቅላት ያለ ብትሆንም ስለራስ አንተ ራስ ማየት የተሳነ የህይወት ክፍል አለ። ስለዚህ እግዚአብሔር አምላክ በሌሎች ሰዎች ተጠቅሞ በአንተ ህይወት ውስጥ መስራት የሚፈልጋቸው ስራዎች አሉ። እኔ ዮናታን አክሊሉ የቱንም ያህል አገልጋይ ብሆን ጎበዝ ብሆን ጠንካራ ብሆን ነገር ግን ማየት የተሳነኝ የራሴ ደግሞ ክፍል አለኝ። ለምሳሌ እኔም ብትጠይቀኝ አይደለም በሌላው በኮንስትራክሽን በፋይናንስ በቴሌቪዥን በተለያየ ጉዳይ አይደለም በአገልግሎት ውስጥ እንኳን ማየት የተሳነኝ የራሴ የሆነ ክፍል አለኝ። አየህ ከኔ በላይ 30 40 ዓመት 50 ዓመት ያገለገሉ ሰዎች አሉ። ከኔ በላይ ብዙ ዋጋ የከፈሉ ሰዎች አሉ። ሁሉም ሰው ስለራሱ ማየት የተሳነው የህይወት ክፍል አለው። ይሄን ማወቅ አለብህ። ይሄን ማመን አለብህ። በቃ አንተ ማለት ተምረሃል ዲግሪ አለህ አንተ አራዳነ ጎበዝነ መናሪያን ያደከው ምናምን ብልጥነ ነገር ቶሎ ይገባሃል። ይሄ ሁሉ አሪፍ ነው። ይሄ ሁሉ ማለት ግን አንተ 360 ዲግሪ ማየት ትችላለህ ማለት አይደለም። ለዚህ ነው መጽሐፍ ቅዱስ ሰዎች ምክር እንዲሰሙ የሚያበረታታቸው። ለዚህ ነው በደንብ አድርገህ ስማኝ። ምክር ማለት የድል ካርታ ነው። ምን ብታረግ እንደሚሳካልህ ምን ባታረግ እንደማይሳካልህ አንድ ጀነራል ወደ ውጊያ ከመሄዱ በፊት በድንኳኑ ከገዛ ወታደሮቹና አማካሪዎቹ ጋር እንደሚመካከር ልክ እንደዛ ምክር ማለት የድል ካርታ ነው። ለዚህ ነው መጽሐፍ ሲናገር እንደዚህ ያለ ብዙ ምክር ባለበታል ድል አለ፣ ቪክቶሪ አለ። ማሸነፍ ከፈለክ ድል ማድረግ ከፈለክ መበለጥ ካልፈለክ በሚቀጥለው 2018 መስማት ያለብህ ነገር ቢኖር ምክር ነው። ለህይወትህ ቦታ መስጠት ያለብህ ነገር ቢኖር ምክር ነው። ጆሮህን መዝጋት፣ ልብህን ማደንደን፣ አይንህን መጨፈን ጉብዝና አይደለም። ብዙዎቻችን ትዕቢት ጉብዝና ይመስለናል። ነገር ግን ዲያብሎስን ያዋረደ ናቡከደነጾርን ሳር ያስበላ መላእክትን ርኩሳን መናፍስት ያደረገ ነገር ቢኖር ትዕቢት ነው። ልብን መዝጋት፣ አይንን መጨፈን፣ ጆሮ መድፈን ያዋርዳል። እንድትበለጥና እንድትሸነፍ ያደርጋል እንጂ ውጤታማ አያደርግህ። ይህንን መልእክት ስናገር ይህን መልእክት በተመለከተ ከዚህም አልፎ በማርሲል ቴሌቪዥን የሚሰማ ብዙ ወጣት ብዙ ትውልድ እንዲሰማ ፈልጌ ነው በደንብ አድርጌ አተኩሬ የምነግራችሁ። ወዳጆቼ
በሰይጣን ተይዘው ከጠፉ ሰዎች በላይ በክፉ ምክር ህልማቸው የጨነገፈባቸው ሰዎች ብዙ ናቸው።